ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር ዜና ይዤ ቀርብ ያለው የክርስትና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ በየሰዓታቱ ልዩነት ዩቲዩብ ላይ የሚጫኑ ሰበር መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ ሌሊቱን ከመካከለኛው ምስራቅ በተለይም ከፓኪስታንና ከኢራን የተሰማው ዜና መልካም አይደለም። ለቀናት ሲጠበቅ የነበረውና በአሜሪካና ኢራን ተደራዳሪዎች መካከል በፓኪስታኗ ዋና መዲና ኢስላማባድ ሲካሄድ የነበረው ድርድር መፍረሱ ተዘግቧል። ይህንን ተከትሎ አሁን ንጋቱን የአሜሪካና የኢራን ተደራዳሪዎች መግለጫ ሰጥተዋል። የአሜሪካው ልዑካን ቡድን የሚመሩት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በመግለጫቸው ምን አሉ? የድርድሩን መክሸፍ ከተናገሩም በኋላ ኢራን ለማይቀርላት መከራ ትዘጋጅ ሲሉ በመግለጫቸው አንስተው አውሮፕላናቸውን አስነስተው ወደ አሜሪካ በረራቸውን ቀጥለዋል። ይህንን በተመለከተ በመግለጫቸው ምን ተናገሩ? በድርድሩ ቦታ የነበሩ ጋዜጠኞች ምን አሉ? በዝርዝር የምታደምጡት ነው የሚሆነው። ኢራናውያንም ለምን ድርድሩ ፈረሰ በሚለው ጉዳይ የኢራን መገናኛ ብዙሃኖችና የኢራን ተወካዮች ያነሱትን በዝርዝር አጋራቸዋለሁ። አደራዳሪዋ ፓኪስታንም በሰጠችው መግለጫ ዓለም አንድ ዕድል አታለች፣ ያሳዝናል፣ ድርድሩም ከሽፏል ስትል ፓኪስታን አስታውቃለች። እስከ ፍጻሜ ቆዩ፣ ዝርዝሩን ላስደምጣችሁ፣ አብረን እንከታተለው። ያሳዝናል፣ ጥረታችን ከሽፎ ይሁን ያልነው ሳይሆን ቀርቶ የተመኘነው ሳይሰምር እንዲሁ ቀርተናል ሲሉ የፓኪስታኑ ጠቅላይ ሚኒስትር አሳዛኙን ዜና ለዓለም ነገሩ። በዓለም አቀፉ የፖለቲካና የዲፕሎማሲ መድረክ ላይ ትልቅ ጉጉት ተጥሎበት የነበረውና ለቀናት ሲጠበቅ የቆየው በፓኪስታን አስተናጋጅነት በዋና መዲናዋ ኢስላማባድ ሲካሄድ የቆየው የአሜሪካና የኢራን ከፍተኛ የሰላም ድርድር ያለምንም ስምምነት መጠናቀቁ ተዘግቧል። የመካከለኛው ምስራቅ ቀውስ አዲስ አጣብቂኝና አዲስ የጦርነት ጅማሬ ምዕራፍ ውስጥ የገባ ሲሆን የተለያዩ ዓለም አቀፍ የዜና አውታሮች ከኢስላማባድ ስለ ሁኔታው እየዘገቡ ነው። የአሜሪካው የልዑካን ቡድን እየመሩ በፓኪስታን ዋና ከተማ ኢስላማባድ የሚገኙት የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ ስብሰባው ሲጠናቀቅ ለጋዜጠኞች ከደቂቃዎች በፊት አጠር ያለ መግለጫ ንጋቱን የሰጡ ሲሆን ላለፉት ረጅም ሰዓታት በከፍተኛ ፍጥጫ ውስጥ ስናካሄደው የነበረው ድርድር ያለምንም ስምምነት ተደምድሟል ሲሉ ለዓለም ሕዝብ ይፋ አድርገዋል። ሲኤንኤን ከቦታው እንደዘገበው ከሆነ ምክትል ፕሬዝዳንት ጄዲ ቫንስ ይህ የረዘመና አድካሚ ድርድር ሲሉ የጠሩት ጦርነቱን በዘላቂነት ለማቆም የሚያስችል ፍሬ አላፈራም ሲሉ ነው የተናገሩት።
ባለፉት 21 ሰዓታት ውስጥ ከኢራናውያን ተወካዮች ጋር በርካታ ጥልቀት ያላቸው ውይይቶች አድርገናል። ይህ ጥሩ ዜና ነው ያሉት ቫንስ አክለውም መጥፎ ዜናው ግን ስምምነት ላይ አለመድረሳችን ነው ብለዋል። እናም ይህ ለአሜሪካ መጥፎ ዜና ከመሆን ይልቅ ለኢራን እጅግ በጣም መጥፎና የከፋ ዜና ይሆንባታል ብለዋል። ስለዚህም ምንም አይነት ስምምነት ሳናደርግ ወደ አሜሪካ እየተመለስን ነው። አሁን ከዚህ መግለጫ በኋላ ወደ አሜሪካ በረራይን እጀምራለሁ ብለዋል ቫንስ። የድርድሩን መክሸፍም ሲያብራሩ አሜሪካ በድርድሩ ላይ እጅግ በጣም ተለዋዋጭና ፍሌክሲብል ሁሉን አቀፍ ለመሆን ጥረት አድርጋ እንደነበር ተናግረዋል። ጄዲ ቫንስ ፕሬዚደንት ትራምፕ በቅን ልቦና ተደራድረው ስምምነት እንዲያመጡ ትዕዛዝ ሰጥተዋቸው እንደነበረ የገለጹት ምክትል ፕሬዚደንቱ እኛ የመጨረሻና የተሻለ ፋይናል ኤንድ ቤስት ኦፈር የሆነ ግልጽ ቀላልና የድርድር ሐሳብ ለኢራኖች አቀርበንላቸው ነበር። ነገር ግን ኢራናውያን የዋሽንግተንን የአሜሪካን ቅድመ ሁኔታዎች ላለመቀበል መርጠዋል ሲሉ ኢራናውያንን ወቅሰዋል። ሆኖም ጄዲ ቫንስ ለድርድሩ አስተናጋጅ ለነበሩት የፓኪስታኑ ጠቅላይ ሚኒስትር የጦር አዛዥ እንዲሁም ባለስልጣናት ልዩ ምስጋና አቅርበዋል። ፓኪስታናውያን ሁለቱ ወገኖቻቸውን ልዩነታቸውን እንዲያጠቡ ከፍተኛ የሆነ ጥረት አድርገው ነበር። አስደናቂና ድንቅ ስራ ሰርተዋል፣ ባይሳካም ብለዋል። በሲኤንኤን ጋዜጠኛ ካኒታ አይረር እንዲሁም ኒክ ሮበርትሰን የቀረበው ዘገባ እንደሚያሳየው የድርድሩ ዋና ማነቆ የነበረው የኢራን የኒውክሌር ፕሮግራም ጉዳይ ነበረ። ቫንስ በግልጽ በመግለጫቸው ላይ እንደተናገሩት አሜሪካ ከኢራን የምትፈልገው የማይናወጥ ተግባራዊ ማረጋገጫ ነው ብሎ ነበር። እውነታው አጭርና ግልጽ ነው ብለዋል ቫንስ። ኢራን የኒውክሌር የጦር መሳሪያ ላለማምረት እንዲሁም የኒውክሌር ጦር መሳሪያን በፍጥነት ለማምረት የሚያስችላትን መሳሪያዎችን ጭምር ላለመፈለግና ያላትን ዩራኒየምን ሙሉ በሙሉ ለማክሰም ማረጋገጫ ልትሰጥ ይገባል ብለዋል። ይህ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ ዋነኛና ማዕከላዊ ግባቸው ነው ብለዋል ጄዲ ቫንስ። አክለውም ኢራን ቀደም ሲል የነበራትን የዩራኒየም ማበልጸጊያ ተቋማት በሙሉ ወድመዋል ቢባልም ዋናው ጥያቄ ግን ኢራናውያን አሁንም ሆነ ከ2 ዓመት በኋላ ወይም በረዥም ጊዜ ውስጥ የኒውክሌር መሳሪያን ሙሉ በሙሉ ላለማምረት ወይም ዩራኒየምን ላለማብላላት መሰረታዊ የፍላጎት ቁርጠኝነት አላቸው ወይ የሚለው ነው በማለት ገልጸዋል። እስካሁን ያንን አላየንም፣ ወደፊትም እናያለን ብለን ተስፋ እናደርጋለን ሲሉ ቫንስ አስረድተዋል። ከዚህ በተጨማሪም የሲኤንኤን ዘጋቢ ኬሲ ጋኖን ከኢራን በእስላማባድ እንዳብራራው ቫንስ በእነዚህ 21 የድርድር ሰዓታት ውስጥ ከፕሬዝደንት ዶናልድ ጄ ትራምፕ ጋር ቢያንስ ከ6 እስከ 12 ጊዜያት በተከታታይ በስልክ እንደተነጋገሩ ገልጸዋል። ከትራምፕን ባሻገር ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ ከአሜሪካ መከላከያ ሚኒስትር ፒት ሄግሴት እና ከአሜሪካ የገንዘብ ሚኒስትሩ ስኮት ቤሴንት እና ከአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ጋር የጠበቀ ግንኙነት አድርገው በስልክ ለረዥም ሰዓት እየመከሩ ለ21 ሰዓታት በትዕግስት ድርድር አድርገናል ብለዋል። የድርድሩን መክሸፍ አስመልክቶ ትራምፕ በግዴለሽነት የተለመደ መግለጫቸውን ሰጥተዋል። ድርድሩ በፓኪስታን እየተካሄደ በነበረበትና ውጥረት ነግሶ በነበረበት ሰዓት ፕሬዚደንት ዶናልድ ጄ ትራምፕ ከነጩ ቤተ መንግስት ዋይት ሃውስ ወደ ፍሎሪዳ ሲያቀኑ ለጋዜጠኞች በሰጡት ቃል እጅግ የተለየና ግዴለሽነት የሚነበብበት አቋም አንጸባርቀዋል። ምንም ሆነ ምን አሉ ትራምፕ በመግለጫቸው፣ ምንም ሆነ ምን እኛ አሸንፈናል። አሜሪካኖች ስምምነት አደረግንም አላደረግንም፣ ኢራን ፈረመችም አልፈረመችም፣ ኢራን ከአሜሪካ ጋር ተስማማችም አልተስማማችም፣ ለኔ ከዚህ በኋላ ምንም ለውጥ አያመጣም በማለት ተናግረዋል። ያቺን አገር አሉ ኢራንን ሲጠቅሱ፣ ያቺን አገር ሙሉ በሙሉ ደምስሰናታል፣ አውድመናታል፣ ወደ ረዥም ዘመን ወደ ኋላ መልሰናታል። ስለዚህም ምን እንደሚፈጠር እናያለን። ምናልባትም ስምምነቱ ያደርግ ይሆናል ብዬ ጠብቄ ነበረ፣ አላደረጉ ምንም ለውጥ የለውም። ከአሜሪካ አቋም አንጻር እኛ አሸናፊዎች ነን በማለት ፕሬዝደንቱ መግለጫ ሰጥተዋል። ይህ የትራምፕ ንግግር ከሳምንት በፊት የኢራን መሪዎች ካልተስማሙ የኢራንን ስልጣኔ ሙሉ በሙሉ ወደ ኋላ መልሳለሁ ብለው ከሰጡት ከባድ ዛቻ ጋር ሲነጻጸር አሁን ላይ አሜሪካውያን የማይደግፉትን ጦርነት ውስጥ ዳግም የመግባት ፍላጎት እንደሌላቸው የሚያሳይ ሊሆን እንደሚችል ተንታኞች ከወዲሁ እየተናገሩ ነው። በሌላ በኩል ፕሬዝደንት ትራምፕ
ትራምፕ እጅግ አነጋጋሪ የሆነ ማስጠንቀቂያ ለቻይና ያስተላለፉ ሲሆን የሲኤንኤን ጋዜጠኛ ቤት ክላይን ስለ ሁኔታው በቀጥታ ከስፍራው እንደተከታተለችው ቻይና አዳዲስ የጸረ አውሮፕላን ሚሳይሎች ለኢራን እያቀረበች ነው የሚባለውን የስለላ መረጃ ተከትሎ ነው ጥያቄውን የመለሱት። ቻይና ያንን እያደረገች እንደሆነ እያየን ነው። ቻይና ትልቅ ችግርና ከባድ መዘዝ ውስጥ እንደምትገባ ልነግራቸው እፈልጋለሁ ለቻይኖች በማለት አስጠንቅቀዋል። ትራምፕ በመጪው ወር መጀመሪያ ላይ ቻይና ተጉዘው ከፕሬዝዳንት ዢ ጂንፒንግ ጋር ሊገናኙ ቀጠሮ ቢኖራቸው በዚህ ጉዳይ ላይ ከቻይና አቻቸው ጋር ስለመነጋገራቸው የሰጡት ማረጋገጫ ግን የለም። ይህ የቻይና የጦር መሳሪያ ለኢራን አቅርቦት ኢራን የተኩስ አቁሙን ጊዜ በመጠቀም በውጭ አጋሮቿ እርዳታ ኃይሏን ዳግም ለመገንባት እየሞከረች ነው የሚለውን የአሜሪካ የስለላ መረጃን የሚያጠናክር ነው። ይህ በዚህ እንዳለ የኢራን ልዑካን ቡድን መሪና የፓርላማው አፈ ጉባኤ የሆኑት መሐመድ ባገር ቃሊባፊ በበኩላቸው የድርድሩን መክሸፍ አስመልክቶ ኢራን ወደ ድርድር የመጣችው ጥልቅ አለመተማመን ስሜት ውስጥ ሆና እንደሆነ ገልጸዋል። እንደ እርሳቸው ገለጻና አባባል ከሆነ አሜሪካ በድርድር ሂደት ውስጥ እያለች ኢራንን በአንድ ዓመት ውስጥ 2 ጊዜ ከድታት ከድርድር ዘላ ወደ ጠበማጨርና ወደ ድብደባ ገብታለች ብለዋል። ሆኖም ኢራን አሁንም ቢሆን በቅን ልቦና ለ3ኛ ጊዜ ለመደራደር ከአሜሪካ ጋር ተቀምጣ ነበር ብለዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ በማህበራዊ ትስስር ገጻቸው ላይ ባሰፈሩት የፋርስ የዜና ወኪል ባሰራጨው መረጃ ድርድሩ ለረጅም ሰዓታት ሳይቋረጥ ቀጥሎ ነበር ብለዋል። የድርድሩ ማጠንጠኛዎች ምን እንደነበሩ ግልጽ አድርገው ነበር። በሆርሙዝ ወሽመጥ ደህንነት፣ በኒውክሌር ጉዳይ፣ በጦርነት ካሳ ማዕቀቦችን ማንሳትና በኢራን በቀጠናው ላይ የተከፈተውን ጦርነት ሙሉ በሙሉ ስለማቆም ጉዳዮች ላይ ጥልቀት ውይይት ተደርጓል ተብሏል። ባቃይ አክለውም ሲናገሩ ድርድሩ ሊሰምር ያልቻለው የአሜሪካ ቅን ልቦና መጥፋት እንዲሁም ከተለጠጡና ከልክ ያለፉ ህገወጥ ጥያቄዎችን በማቅረቧ እንዲሁም የኢራንን ህጋዊ መብቶችና ጥቅሞች ማክበር ባለመቻሏ ነው ብለዋል። በሌላ በኩል የድርድሩን መፍረስ ተከትሎ ሌሊቱን ከኢራን መንግስት ጋር የጠበቀ ግንኙነት ያለው የኢራኑ ታስኒም የዜና ወኪል ባወጣው የሌሊቱ እጅግ አነጋጋሪና ጠንከር ያለ ዘገባ ድርድሩ ፍሬ አልባ ሆኖ የተጠናቀቀው በአሜሪካ መንግስት ያልተገቡ ፍላጎቶችና ጫናዎች ምክንያት ነው ብሏል። እንደ ታስኒም የዜና ወኪል ዘገባ ከሆነ የአሜሪካ ልዑካን ቡድን በድርድሩ ላይ ያቀረቧቸው እጅግ የተለጠጡ ቅድመ ሁኔታዎች ሁለቱ ሀገራት የጋራ ማዕቀፍና ስምምነት ላይ እንዳይደርሱ ትልቁን እንቅፋት ፈጥሯል ብለዋል። በስፍራው የኢስላማባድ የሚገኘው የታስኒም ሪፖርተር ንጋቱን ከመግለጫው ላይ በቀጥታ እንዳስተላለፈው የድርድሩን ማክተም ሲናገር እንዲህ ብሏል። በኢራንና በአሜሪካ ተደራዳሪ ቡድኖች መካከል ሲካሄድ የነበረው ድርድር ከጥቂት ደቂቃዎች በፊት ተጠናቋል። ሆኖም የአሜሪካ የተጠለጠጠ ፍላጎትና እብሪት የተሞላበት የማስጠንቀቅ ምኞት በተገለጸው ምክንያት ሁለቱ ወገኖች እስካሁን ድረስ ምንም አይነት ስምምነት ላይ መድረስ ሳይችሉም ስብሰባው ተበትኗል ብሏል። ይህ የኢራን ይፋዊ አቋም የሚያሳየው አሜሪካም በዲፕሎማሲው መድረክ ላይ ከሚገባው በላይ የሆኑና የኢራንን ብሔራዊ ጥቅሞች የሚጋፉ ግዙፍ የፖለቲካና ወታደራዊ ጥያቄዎችን ለማንሳት መሞከሯን ነው ይላል የታስኒም የዜና ዘገባ። ኢራን ይህንን እብሪት ተፈጽሞ እንደማትቀበልና ለድርድሩ መፍረስም አሜሪካ ቀጥተኛ ኃላፊነት መውሰድ እንዳለባት ይገልጻል። በኢራን በኩል የቀረበውን ይህንን የከረረ ክስ ተከትሎ የአሜሪካው ልዑካን ቡድን መሪ ጄዲ ቫንስ ጠንካራ የመልስ ምት ወዲያው የሰጡ ሲሆን ምክትል ፕሬዝደንቱ የድርድሩን መፍረስ የኢራን እምቢተኝነትና አደገኛ ስትራቴጂ ፍላጎት ነው ብለውታል። ጄዲ ቫንስ ሲናገሩ የኢራን ተደራዳሪዎች አሜሪካ ያቀረበችውን የድርድር ውሎች ቅድመ ሁኔታዎችን በሙሉ ላለመቀበል አስቀድመው በትዕቢት ነበር ወደ ኢስላማባድ የመጡት ሲሉ ጭምር ወርፈዋቸዋል። በፓኪስታን ኢስላማባድ የተካሄደው የ21 ሰዓታት የማራቶን ድርድር ያለ ስምምነት መጠናቀቁን ተከትሎ የፖለቲካ ተንታኞች የኃይል ሚዛኑ ወዴት እያዘነበለ እንደሆነ በግልጽ እያመላከቱና ትንታኔያቸውን እያስቀመጡ ነው። የአሜሪካው መገናኛ ብዙሃን ኬብል ኒውስ ኔትወርክ ሲኤንኤን ጋዜጠኛ ላውራ ሸርማን ባቀረበችው ጥልቅ ትንታኔ መሰረት በዚህ
የጂኦፖለቲካዊ ቼዝ ጨዋታ ውስጥ ኢራን ከአሜሪካ የተሻለ የመደራደሪያ ቁመና ላይ ያለች ትመስላለች በማለት ትገልጻለች። የቀድሞው የአሜሪካ ውጭ ጉዳይ መስሪያ ቤት የመካከለኛው ምስራቅ ከፍተኛ ተደራዳሪ አሮን ዴቪድ ሚለር ለሲኤንኤን እንደነገሩት ከሆነ ከ21 ሰዓታት አድካሚ ድርድር በኋላ ኢራናውያን ከአሜሪካውያን የበለጠ የተሻሉ የመደራደሪያ ካርዶችን በእጃቸው ይዘው ነበረ ፓኪስታን የገቡት ብለዋል። ሚለር የኢራንን የድርድር ስልት ሲያብራሩ ኢራናውያን ማግባባቶችንና የፖለቲካ ቅናሾችን ለማድረግ ምንም አይነት መቸኮል አልታየባቸውም በማለት ኢራን ከአሜሪካ ይልቅ ሁኔታውን በእርጋታ እየተመለከተች ነበረ ስትደራደር የነበረችው ብለዋል። እንደ ሚለር ሙያዊ ምልከታ ከሆነ ኢራን ይህንን ድርድር በበላይነት እንድትመራ ያደረጓት 3 ቁልፍ ሁኔታዎች ናቸው በማለት ገልጸው፣ አንደኛው የበለጸገው ዩራኒየም ሲሆን ምንም እንኳን አሜሪካ ተደጋጋሚ ጥቃት ብትፈጽምም እንደሚታየኝ ኢራናውያን አሁንም በከፍተኛ ሁኔታ የበለጸገና ፈንጂ መስራት የሚያስችል የዩራኒየም ክምችት በውስጣቸው ሳይዙ አልቀሩም ብለዋል ሚለር። በሁለተኛነት ሲያስቀምጡም የኢራንን መልክዓ ምድር ነው። ኢራን መልክዓ ምድርን እንዴት እንደ ጦር መሳሪያ መጠቀም እንደሚቻል በተግባር አሳይታለች። የዓለም ኢኮኖሚ የደም ስር የሆነውን የሆርሙዝ ወሽመጥንም መቆጣጠር ብቻ ሳይሆን አሁን የራሷ አድርጋ ለማስተዳደር እየተንቀሳቀሰች ነው ብለዋል። ሶስተኛ ደግሞ የስርዓቱ ህልውና ነው። ከሁሉም በላይ ደግሞ ምንም እንኳን ከፍተኛ ወታደራዊ ጥቃት ቢሰነዘርበትም የኢራን ስርዓት ህልውናን አስጠብቆ ተርፏል በማለት ይገልጻል። አሮን ዴቪድ ሚለር አክለውም ሲገልጹ ኢራን ደህንነትና መረጋጋትን የማናጋት እጅግ አስፈሪ አቅም እንዳላት በተግባር ዓለምን አሸብራ አሳይታለች ብለዋል። እነዚህ ሁሉ በድርድር በጠረጴዛው ላይ ለኢራን እጅግ ወሳኝ ካርዶች ናቸው ያሉ ሲሆን እንደ ሚለር ትንታኔ ከሆነ ኢራን በድርድር ጠረጴዛ ላይ እጇን ባዶዋን ይዛ ከመነሳት ይልቅ ዳግም የአሜሪካና የእስራኤል ወታደራዊ ጥቃት ቢከፈትባትም እንኳን ያንን አደጋ መጋፈጥን ትመርጣለች ብለዋል። የ21 ሰዓታት ድርድር በኋላ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የሰጡት አጭር መግለጫ ውዥንብር እየፈጠረ ቢመስልም በጥልቀት ሲመረመር ግን የአሜሪካ ትልቅ የፖለቲካ አቋም ለውጥን በግልጽ ያሳየ ሆኗል ተብሏል። የድርድሩ ጊዜ 21 ሰዓታት ያክል መርዘሙ በጠረጴዛ ላይ እጅግ አሳሳቢና መሰረታዊ ጉዳዮች መነሳታቸውን በግልጽ እንደሚያመለክት ትንታኔዎች ጠቁመዋል። በዚህ ድርድር ላይ አሜሪካ ያመጣችው ትልቁ የፖሊሲ ሽግሽግ በኒውክሌር ጉዳይ ላይ ሲሆን ምክትል ፕሬዝዳንት ጄዲ ቫንስም እንዳሉት አሜሪካ በዚህ ደረጃ የኢራንን የኒውክሌር ፕሮግራም የመፍጠር አቅም ሙሉ በሙሉ አውድመዋለች። ነገር ግን አሁንም አሜሪካ ከኢራን ጋር የምትፈልገው ነገር ተቀይሯል። ከዚህ ቀደም የአሜሪካ ጥያቄ ዩራኒየም ማበልጸግ፣ ስራችሁን አቆሙ የሚል የነበረ ሲሆን አሁን ግን ኢራን መቼም ቢሆን የኒውክሌር መሳሪያ ባለቤት ለመሆን እንዳታስብ የሚል ጠንካራ ማረጋገጫ ወደ መጠየቅ ተሸጋግሯል። ይህ አታበልጽጉ የሚለው ወደ ፈጽሞ አታስቡ የተደረሰው ስር ነቀል ሽግሽግ ድርድሩ የሚካሄድበትን ውልና ነባራዊ ሁኔታ ሙሉ በሙሉ ቀይሮታል። በተጨማሪም ቫንስ ጠረጴዛው ላይ ጥለውት ስለነበረው የመጨረሻው የአሜሪካ የድርድር ሐሳብ ዝርዝር ይዘት የታወቀ ነገር የለም። ምንም እንኳን የዲፕሎማሲው በር አሁንም ክፍት ቢመስልም ከቫንስ አነጋገር መረዳት እንደሚቻለው አሜሪካ ያቀረበችው ሐሳብ ለኢራን ወይ ተቀበሉ አለበለዚያ ተውት የሚል የማያወላውል ማስጠንቀቂያ መሆኑን ያሳያል። ድርድሩ ወደፊት እርምጃ አሳይቷል ወይስ ሙሉ በሙሉ ፈርሷል የሚለውን ትክክለኛ ምስል ለማግኘት የኢራንን የጉዳዩን ትርክት መጠየቅ ይግድ ይላል ይላሉ የዜና ትንታኔዎች። የአሜሪካ የመጨረሻ እድልን በተመለከተ በኢራን በኩል ያለውን ምላሽ እጅግ የከረረና አንገት ለአንገት የተናነቀ ነው። የኢራን መንግስታዊ የዜና ወኪል ፋርስ ለኢራን ልዑካን ቡድን እጅግ ቅርብ የሆነ ምንጭን ጠቅሶ እንደዘገበው ከሆነ የድርድሩ መፍረስ ዋነኛ ምክንያት የአሜሪካ ያልተገባ ፍላጎት ነው ሲል መገናኛ ብዙሃኑ ወቅሷል። የዚህ ሁሉ ዓለም አቀፍ የፖለቲካ ትኩሳት፣ የድርድሩ ውጥረትና የ21 ሰዓታት እልህ አስጨራሽ የማራቶን ስብሰባ እየተካሄደ ባለበት ሰዓት ትልቁ አስገራሚ ዜና ግን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ውሎ ነበር። የአሜሪካና የኢራን ልዑካን ቡድን በኢስላማባድ የዓለም ሰላምና ጦርነት እጣ ፈንታን የሚወስኑበት በአንጠልጣይ ሰዓት ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማያሚ ከተማ በሚካሄደው የድብልቅ ማርሻል አርት ውድድር ላይ በክብር ታዳሚነት ተገኝተው
ይባስ ብሎ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሳይቀሩ ከፕሬዝደንቱ ጋር በዚሁም የመዝናኛ መድረክ ላይ ታድመው ታይተዋል። ምንም እንኳን ምክትል ፕሬዝደንት ጄዲ ቫንስ ከሁሉም አካላትና ከፕሬዝደንቱ ጭምር ጋር በስልክ እየተገናኙ መሆናቸውን ቢገልጹም ይህ ድርድር ውድቀትና የዲፕሎማሲ ቀውስም እየተከሰተ ያለው ፕሬዝደንት ትራምፕ ሁኔታውን ከዋይት ሃውስ ሆኖ በንቃትና በቅርበት እየተከታተሉ ባልነበረበት ሰዓት መሆኑም ታውቋል። ይህ ክስተት የትራምፕ አስተዳደር ለዚህ ታሪካዊና ዓለም ሰፍ ብሎ እየጠበቀ ላለው ቀውስ የሰጡትን ትኩረት አናሳ መሆኑን የሚያመለክት ነው። ይህ በዚህ እንዳለ በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የዋለው የማራቶን የተባለው ለአስጨራሽ የ21 ሰዓት ድርድር ያለምንም ውጤት መበተኑ ከተሰማ በኋላ ይህ ዘገባ በተጠናከረበት ከደቂቃዎች በፊት የአሜሪካው ልዑካን ቡድን መሪና የአሜሪካው ምክትል ፕሬዝደንት ጄዲ ቫንስና ልዑካን ቡድናቸውን ይዘው የፓኪስታኗን ዋና ከተማ ኢስላማባድን ለቀው በኤርፎርስ 2 አውሮፕላናቸው ወደ አሜሪካ መገስገስ ጀምረዋል። ቫንስ ቀንና ሌሊቱን ከፈጀው የ21 ሰዓት ለአስጨራሽ ድርድር በኋላ ሰጥተውት በነበረው ጋዜጣዊ መግለጫ ላይ ድርድሩ መክሸፉን በይፋ ተናግረው ወደ አገሬ ሊሄድ ነው ብለው ነበር። ድርድሩ ካበቃ በኋላ በቀጥታ ወደ አውሮፕላናቸው ያመሩ ሲሆን ተሳፍረው ወደ ሀገራቸው መብረራቸውን ጀምረዋል። የአሜሪካ ክስና ማስጠንቀቂያን ተከትሎ በኢራን በኩል የተሰጠው ምላሽ እጅግ የከረረና አሜሪካንም አሳንሶ የሚያይ ነበረ። ለኢራን የልዑካን ቡድን እጅግ ቅርብ የሆነ አንድ ምንጭ የኢራን መንግስታዊ የዜና ወኪል ለሆነው ፋርስ የዜና ወኪል እንደተናገረው አሜሪካ ከጅምሩም ቢሆን ድርድሩ በእውነተኛ ልብ አልጀመረችውም ሲል ይገልጣል። ሁለቱም ተደራዳሪዎች ታዲያ ለቀጣይ ድርድር ብለው የያዙት ምንም አይነት እቅድ የለም። ከዚህ በኋላ በማናቸውም ደቂቃዎች ጦርነት ዳግም መልሶ እንደሚፈነዳም ተጠብቋል። ይህ ደግሞ እጅግ በከፍተኛና አስደንጋጭ ሁኔታ እየተመታ ያለውን የዓለም ኢኮኖሚ ይበልጥ ወደ አዘቅት የሚከተው ነው። የድርድሩ መፍረስና የኢራን ስር ነቀል አቋምን በተመለከተ የኢስፋሃን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት መሐመድ ፋርካኒ ለአልጀዚራ የዜና ወኪል በሰጡት መረጃ እንዳሉት ኢራን ከጅምሩም ወደዚህ የሰላም ድርድር የገባችው በአሜሪካ ላይ አንዳች እምነት ኖሯት ሳይሆን በአሜሪካ ላይ ጥልቅ ጥርጣሬ እንዲሁም አድሮባትና ለአሸማጋዋ ፓኪስታንም ካላት ክብር አንጻር ነበር ብለዋል። በተለይም በአሜሪካና በኢራን መካከል ትልቁ የውዝግብ ማዕበል የሆነው የሆርሙዝ ወሽመጥም ኢራን ያላት አቋም ፈጽሞ የማይለወጥ መሆኑን ፕሮፌሰሩ አስረግጠው ተናግረዋል። የሆርሙዝ ወሽመጥ ቁጥጥር ለኢራን ፍጹም ቀይ መስመር መሆኑን የገለጹት መሐመድ ፋርካኒ በዚህ የውሃ ማስተላለፊያ ውስጥ መንቀሳቀስም ሆነ ለመቆጣጠር የትብብር ጥያቄ ማቅረብ የአሜሪካ ጉዳይ አይደለም በማለት የአሜሪካን ጣልቃ ገብነት አጥብቀው ተቃውመዋል። ኢራን በቀጠናው የሚገኙ የአሜሪካ የጦር ሰፈሮችንና ተቋማትን ያወደመችውን በትክክል ይህንኑ መልእክት ለማስተላለፍ ብላ ነው ያሉት ፕሮፌሰሩ ኢራን በዚህ እጅግ አስቸጋሪና ስትራቴጂካዊ ወሳኝ በሆነ የባህር ወሽመጥ ላይ ምንም አይነት ተለዋዋጭነት ወይም ማግባባት እንደማይታይም አሳስበዋል። ይህ የሚያሳየው ኢራን የሆርሙዝ ወሽመጡን ሉዓላዊነቷና የቀጠናው ኃይሏ ማሳያ አድርጋም እንደወሰደችውም ነው ብለዋል። መሐመድ ፋርካኒ አክለውም ሲናገሩ ኢራን ወደዚህ ድርድር የገባችው ዝም ብላ ተነሳስታ ሳይሆን ዩናይትድ ስቴትስ የኢራንን 10 ቅድመ ሁኔታዎች ሙሉ በሙሉ ከተቀበለች በኋላና በአሜሪካ በኩልም ተግባራዊና ደረጃ በደረጃ የሚከወን የቃል ኪዳን አፈጻጸም ለማየት ቅድመ ሁኔታዎችን በማስቀመጥ መሆኑን አብራርተዋል። አሜሪካ ይህንን በተግባር ማሳየት ባለመቻሏ ነው ድርድሩ ሊፈርስ የቻለው ሲሉ መከራከሪያ አቅርበዋል። በተጨማሪም የኢራንን ልዑካን ቡድን ስብጥር በተመለከተ ለተነሳላቸውም ጥያቄ ኢራን ውስጥ ያለው የፖለቲካ ክፍፍል አሁን ላይ ምንም ቦታ እንደሌለው አስረድተዋል። ዛሬ ጉዳዩ አከራካሪ የመሆን ወይም ያለመሆኑ ጉዳይ አይደለም፣ የፖለቲካ ቡድነኝነት አሁን ላይ ፋይዳ የለውም ሲሉም ስለ ኢራን አመራሮች አንድነትም ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ
3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ